ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የሳምንቱ የከዋክብት ትንታኔ ከየካቲት 23 እስከ የካቲት 29 ቀን 2018 ዓመተ ምህረት ሕይወቶ ላይ አዲስ ታላቅ ምዕራፍ ሊከፈት ጥቂት ቀናት ብቻ ቢቀሩት የካቲት ይሰናበተን፣ መጋቢት ደግሞ በበረከት ሊቀበለን ዋዜማ ላይ እንገኛለን። በዚህ ሳምንት ሰማዩ ለየት ያለ ትርኢት አዘጋጅቶልናል። የኃይለኛው ማርስ ወደ ፓይሰስ መግባት፣ በቪርጎ ላይ የሚከሰተው ብርቅዬ የጨረቃ ግርዶሽ እና የፍቅር ኮከብ ቬነስ ጉዞ የሕይወታችንን አቅጣጫ ሊቀይሩት ይችላል። እንኳን ወደ ኢትዮ ግዕዝ የሆሮስኮፕ ቻናል በሰላም መጣችሁ። ከየካቲት 23 እስከ የካቲት 29 ቀን 2018 ድረስ ያለው የከዋክብት ጉዞ ለእርሶ ምን ይዞ ይሆን? ዕድል፣ ፍቅር ወይንስ ጥንቃቄ? እስከ ፕሮግራሙ ፍጻሜ ድረስ አብራችሁን በመቆየት የሳምንቱን ምስጢር አብረን እንፈታለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የጥበብ ቤተሰብ ይሁን። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። አንድ የኤሪስ ሳምንታዊ ትንታኔ። ለኤሪስ ተወላጆች ሳምንቱ የሚጀምረው በውስጣዊ ፍለጋ ነው። ገዢ ኮከባችሁ ማርስ ወደ 12ኛው ቤቶ ወይም መንፈሳዊነትና ምስጢር ስለሚገባ ወደ ውስጦ ጠልቀው የሚገቡበት ጊዜ ነው። ፈጠራው ይረካል፣ ሆኖም ጭንቀት እንዳይሰማዎት ጥንቃቄ አድርጉ። ማክሰኞ የካቲት 24 ቀን በቪርጎ ላይ የሚከሰተው የጨረቃ ግርዶሽ በጤናው እና በሥራው ላይ ትልቅ ብርሃን ይፈነጥቃል። አዲስ የአካል ብቃት እንቅስቃሴ ለመጀመር ወይም ሥራውን በዘመናዊ መንገድ ለማደራጀት ትክክለኛው ጊዜ አሁን ነው። ዓርብ ዕለት የፍቅር ኮከብ ቬነስ ወደ እርስዎ ምልክት ትገባለች፣ ማራኪነቱ ይጨምራል። ነገር ግን መርኩሪ ወደ ኋላ እየተጓዘ ስለሆነ እስከ መጋቢት 11 ድረስ ትልልቅ የውበት ለውጦችን ለምሳሌ ንቅሳት ወይም የፀጉር ስታይል ለውጥ ቢያቆዩ ይሻላል። የካቲት 23 ማርስ ወደ 12ኛው ቤቶ ስለሚገባ ውስጣዊ ሰላም ይፈልጋሉ። ለፈጠራ ሥራዎችና ለጸሎት ለሜዲቴሽን ምርጥ ጊዜ ነው። ማክሰኞ የሚውለው ግርዶሽ በሥራ ቦታ አዲስ ዕድል ይዞላችሁ ይመጣል። ጤናችሁን በመጠበቅ ጉልበት ሰብስቡ። ከዓርብ ጀምሮ ውበታችሁ ይደምቃል፣ ነገር ግን የድሮ ፍቅረኛችሁ ድንገት ሊከሰት ስለሚችል ልባችሁን ጠብቁ። 2 የታውረስ ሳምንታዊ ትንታኔ። ታውረስ የስትራቴጂካዊ ጥምረት ጊዜ ነው። ማርስ ወደ 11ኛው ቤቶ ስለሚገባ ከቡድን ጋር መስራት እና አዳዲስ ጓደኞችን ማፍራት ስኬት ያመጣላችኋል። ማክሰኞ የሚከሰተው የጨረቃ ግርዶሽ በፍቅር ሕይወታችሁ ላይ ተአምር ይዞ ሊመጣ ይችላል። ላላገቡ አዲስ ሰው፣ ለተጣመሩ ደግሞ የቆየ ስሜት መቀስቀስ ይኖራል። ዓርብ ዕለት ገዢ ኮከቦ ቬነስ ወደ 12ኛው ቤቶ ትገባለች። ይህ ጊዜ የማይጠቅሙትን ግንኙነቶች የሚተጉበትና የውስጥ ቁስልዎን የሚፈውሱበት ነው። ለራስዎ ታማኝ ይሁኑ። ታውረሶች፣ ማኅበራዊ ሕይወታችሁ ይነቃቃል። በቡድን የምትሠሩት ሥራ ውጤት ያመጣል። በቴክኖሎጂና በአዳዲስ ሐሳቦች የታገዘ ሥራ ትርፋማ ያደርጋችኋል። ማክሰኞ የሚውለው ግርዶሽ በልባችሁ ውስጥ አዲስ ተስፋ ይጭራል። የፍቅር ጥያቄ ሊቀርብላችሁ ይችላል። 3 የጀሚናይ ሳምንታዊ ትንታኔ። ጀሚናዮች በሥራቸው ላይ ከፍተኛ መነሳሳት የሚያገኙበት ሳምንት ነው። ማርስ በሙያ ቤቶ ላይ ስለሚሰፍር አዳዲስ ዕድሎች ይከፈታሉ። ሪዙሜውን አድሱ፣ ድፍረት ይኑርዎት። ማክሰኞ የሚከሰተው ግርዶሽ በመኖሪያ ቤቶ እና በቤተሰቦ ላይ ትኩረት ያደርጋል። ቤቶውን ለማስዋብ ወይም የመኖሪያ ቦታ ለመቀየር ሊያስቡ ይችላል።
ዓርብ ዕለት ቬነስ ወደ ማኅበራዊ ሕይወት ቤቶ ትገባለች። ከጓደኞች ጋር መዝናናት መንፈስዎን ያድሰዋል። ሆኖም ገዢ ኮከቦ መርኩሪ ወደ ኋላ እየተጓዘ መሆኑን አይርሱ። ንግግርዎ እንዳይሳሳት ተጠንቀቁ። ጀሚናዮች ትኩረታችሁ በሙሉ በሥራና በቤተሰብ መካከል ሚዛን መጠበቅ ላይ ይሆናል። በሙያችሁ ትልቅ ደረጃ ላይ የምትወጡበት ሳምንት ነው። ሲቪያችሁን አዘጋጁ። ከጓደኝነት ወደ ፍቅር የሚያድግ ግንኙነት ሊጀምር ይችላል። አራት የካንሰር ሳምንታዊ ትንታኔ። ካንሰር ዓለማችሁን የምታሰፉበት ጊዜ ነው። ማርስ በዘጠነኛው ቤቶ ላይ ሆኖ አዳዲስ ዕውቀቶችን እንዲቀስሙ ወይም ጉዞ እንዲያቅዱ ይገፋፋችኋል። ማክሰኞ የሚከሰተው ግርዶሽ በአካባቢያችሁ ባሉ ግንኙነቶች ላይ ለውጥ ያመጣል። ጎረቤቶችዎን ወይም የቅርብ ዘመዶችዎን በደንብ ለማወቅ ጥረት ያድርጉ። ዓርብ ዕለት ቬነስ በሙያ ቤቶ ላይ ስለምታርፍ በሥራ ቦታው ተወዳጅነቱ ይጨምራል። ሰዎች የእርስዎን ሐሳብ በአክብሮት ይቀበላሉ። ካንሰሮች አድማሳችሁን የምታሰፉበት ሳምንት ነው። አዲስ ዕውቀት ለመቅሰም ትነሳሳላችሁ። የረጅም ርቀት ጉዞ ወይም የውጭ ሥራ ዕድል ካላችሁ ይሳካል። በሥራ ቦታ የምታዩት ሰው ስሜታችሁን ሊማርከው ይችላል። አምስት የሊዮ ሳምንታዊ ትንታኔ። ሊዮዎች ትኩረቶ ወደ ጥልቅ ስሜቶች እና ለውጥ ያዘነብላል። ማርስ በስምንተኛው ቤቶ ላይ ስላለች የፍላጎቶ ጉልበት ይጨምራል። ማክሰኞ የሚከሰተው የጨረቃ ግርዶሽ በገቢው እና በፋይናንስዎ ላይ ውጤት ያሳያል። ላለፉት 6 ወራት የለፉበት ሥራ ፍሬ ሊያፈራ ይችላል። ዓርብ ዕለት ቬነስ ወደ ዘጠነኛው ቤቶ ትገባለች። አዳዲስ ቦታዎችን ማየት እና ከወትሮ የተለየ ጀብዱ ውስጥ መግባት ደስታን ይሰጥዎታል። ምስጢራዊ የነበሩ ጉዳዮች ይገለጣሉ። የውስጥ ጥንካሬ የምታገኙበት ጊዜ ነው። የገንዘብ አያያዝ ላይ ትኩረት አድርጎ አላስፈላጊ ወጪን ቀልብሱ። ግንኙነታችሁ ጥልቅ ስሜት የታከለበት ይሆናል። 6 የቪርጎ ሳምንታዊ ትንታኔ። ቪርጎዎች ሆይ የሳምንቱ ኮከብ እርስዎ ነዎት። ማክሰኞ በእርስዎ ኅብረ ኮከብ ላይ የሚከሰተው ታላቅ የጨረቃ ግርዶሽ ዓለምን ለእርስዎ ብሩህ ያደርጋታል። ባለፈው ነሐሴ ወር የዘሩት ዘር አሁን ፍሬ ያፈራል። ራስዎን በአዲስ መልክ ለዓለም የሚያሳዩበት ጊዜ ነው። ማርስ ደግሞ በአጋርነት ቤቶ ላይ ስላለች ግንኙነቶቹ ይፋፋማሉ። በንግድም ይሁን በግል ግንኙነት ትክክለኛውን ሰው ሊያገኙ ይችላሉ። ዓርብ ዕለት ስሜታዊነቱ ይጨምራል። ማክሰኞ በእናንተ ምልክት ላይ የሚከሰተው ግርዶሽ ትልቅ ለውጥ ያመጣል። ራሳችሁን የምታገኙበት ሳምንት ነው። ከሰው ጋር የምታደርጉት ስምምነት ፍሬ ያፈራል። በትዳርና በፍቅር አጋርነት ውስጥ አዲስ ምዕራፍ ይከፈታል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ሰባት የሊብራ ሳምንታዊ ትንታኔ። ሊብራዎች ጤናቸው ላይ ትኩረት እንዲያደርጉ ማርስ ትገፋፋቸዋለች። ሥራውን በሥርዓት ለመምራት እና ጤናማ አመጋገብ ለመጀመር ሳምንቱ ምቹ ነው። ማክሰኞ የሚከሰተው ግርዶሽ ይለቀቁ የሚል መልእክት አለው። የማይጠቅመውን የቆየ ትዝታ ወይም ግንኙነት በመጋቢት ዋዜማ ተሰናብተው ወደ አዲስ ምዕራፍ ይሸጋገሩ። ዓርብ ዕለት ገዢ ኮከቦ ቪነስ ወደ አጋርነት ቤቶ ትገባለች። በትዳሮ ወይም በሥራ ጥምረቶ ላይ ድፍረት የተሞላበት ውሳኔ የሚወስኑበት ጊዜ ነው። ለጤናችሁ ቅድሚያ ስጡ። አሮጌ ልምዶችን የምታስወግዱበት ጊዜ ነው። የሥራ አካባቢያችሁን በማስተካከል ውጤታማነታችሁን መጨመር ትችላላችሁ።
አጋራችሁ የናንተን እንክብካቤ ይፈልጋል። 8 የስኮርፒዮ ሳምንታዊ ትንታኔ። ስኮርፒዮዎች ሳምንቱ በደስታ እና በፈጠራ የተሞላ ነው። ማርስ በፍቅር ቤቶ ላይ ሆና ስሜቶን እንዲገልጹ ታደርጎታለች። ላላገቡ አዲስ የፍቅር ጅማሮ ሊኖር ይችላል። ማክሰኞ የሚከሰተው ግርዶሽ በጓደኝነት ሕይወቶ ላይ ብርሃን ይፈነጥቃል። ትክክለኛ ጓደኞቹ እነማን እንደሆኑ ያውቃሉ። አርብ ዕለት ቬነስ ወደ 6ኛው ቤቶ ትገባለች። ጤናውን መጠበቆ ለውጫዊ ውበቱም ትልቅ አስተዋጽኦ ያደርጋል። ደስታና መዝናኛ ያሸንፋችኋል። የፈጠራ ሥራችሁ በሰው ዘንድ ይወደዳል። በትርፍ ጊዜ የምትሰሩት ሥራ ተጨማሪ ገቢ ሊያስገኝላችሁ ይችላል። አዲስ የፍቅር ታሪክ ለመጀመር ልባችሁ ክፍት ይሁን። 9 የሳጁታሪየስ ሳምንታዊ ትንታኔ። ሳጁታሪየሶች ትኩረታቸው ወደ ቤት እና ቤተሰብ ነው። ማርስ በ4ኛው ቤቶ ላይ ሆና ቤቶን እንዲያድሱ ወይም የመኖሪያ ቦታ እንዲቀይሩ ትገፋፋችኋለች። ማክሰኞ የሚከሰተው ግርዶሽ በሙያው ላይ ትልቅ ዕውቅና ይዞ ሊመጣ ይችላል። ላለፉት ወራት የለፉበት ፕሮጀክት ፍጻሜውን ያገኛል። አርብ ዕለት ቬነስ ወደ 5ኛው ቤቶ ትገባለች። የፍቅር ሕይወቶ ዳግም ይነቃቃል። የደስታና የፈገግታ ሳምንት ይሆንላችኋል። ትኩረታችሁ ወደ ቤትና ቤተሰብ ይሆናል። የቤት መረጋጋት ኃይል ይሰጣችኋል። በሥራ ቦታ ትልቅ ዕውቅና ይጠብቃችኋል። ከቤተሰብ ጋር የምታሳልፉት ጊዜ ግንኙነታችሁን ያጠነክራል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። 10 የካፕሪኮርን ሳምንታዊ ትንታኔ። ካፕሪኮርን የመገናኛና ተግባቦት ችሎታቸው የሚጨምርበት ሳምንት ነው። ማርስ በ3ኛው ቤቶ ላይ ሆና ከቅርብ ሰዎች ጋር እንድትቀራረቡ ታደርጋለች። ማክሰኞ የሚከሰተው ግርዶሽ በጉዞ እና በራዕይ ቤቶ ላይ ብርሃን ይፈነጥቃል። ትልልቅ ዓላማዎችን ለመቅረጽ ትክክለኛው ጊዜ ነው። አርብ ዕለት ቬነስ ወደ ቤቶ ትገባለች። የመኖሪያ ቤቶን ማስዋብና ከቤተሰብ ጋር ሰላማዊ ጊዜ ማሳለፍ ደስ ይላችኋል። ግንኙነታችሁ ይሳካል። ሐሳባችሁን ለሰው ለማስረዳት አትቸገሩም። ለአጭር ጉዞ ወይም ለስልጠና የሚወጣ ገንዘብ ለወደፊት ትርፍ ይሆናል። በአቅራቢያችሁ ያለ ሰው የፍቅር ፍንጭ ሊሰጣችሁ ይችላል። 11 የአኳሪየስ ሳምንታዊ ትንታኔ። አኳሪየሶች በገቢ እና በሀብት ላይ ትኩረት ያደርጋሉ። ማርስ በ2ኛው ቤቶ ላይ ሆና ገንዘብ እንዲሰበስቡ ትረዳችኋለች። ማክሰኞ የሚከሰተው ግርዶሽ በምስጢራዊ እና በጥልቅ ስሜቶች ቤቶ ላይ ብርሃን ይፈነጥቃል። ድብቅ ፍላጎቶቹ ወደ ላይ ሊወጡ ይችላሉ። አርብ ዕለት ቬነስ ማራኪነቱን ትጨምረዋለች። ሰዎች ወደ እርስዎ ይሳባሉ። በንግግሮ ሰዎችን የማሳመን ችሎታው ይጨምራል። በራስ መተማመናችሁ ይጨምራል። ዋጋችሁን የምታውቁበት ሳምንት ነው። አዳዲስ የገቢ ምንጮችን ለማግኘት ትጥራላችሁ፣ ይሳካላችኋል። በንግግርና በመግባባት ውስጥ ፍቅርን ታገኛላችሁ። 12 የፓይሰስ ሳምንታዊ ትንታኔ። ፓይሰሶች የኃይል ኮከብ ማርስ ወደ እርስዎ ምልክት መጥታለች። ይህ በየ2 ዓመቱ አንዴ የሚከሰት አጋጣሚ ነው። ከፍተኛ ጉልበት እና መነሳሳት ይሰማዎታል። የሚፈልጉትን ለማሳካት አሁን ይነሱ። ማክሰኞ የሚከሰተው ግርዶሽ በአጋርነቶ ላይ ለውጥ ያመጣል። ግንኙነታችሁ ወደ አዲስ ደረጃ ይሸጋገራል።
ዓርብ ዕለት ቬነስ በገንዘብ ቤቶ ላይ ስለምታርፍ የገቢ መጨመር ሊኖር ይችላል። ራስዎን በቅንጦት ለማዝናናት ሊነሳሱ ይችላል። ማርስ ወደ እናንተ መንደር ስለገባ ታላቅ ጉልበት ይኖራችኋል። የሳምንቱ ኮከብ እናንተ ናችሁ። በገንዘብ ነክ ጉዳዮች ላይ ጥቃቅን ስህተቶችን አስተካክሉ። ማራኪነታችሁ ስለሚጨምር ብዙዎች ወደ እናንተ ይሳባሉ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። በመጨረሻም ውድ የኢትዮ ግዕዝ የሆሮስኮፕ ቻናል ቤተሰቦች የሳምንቱ የከዋክብት ትንታኔ ይህንን ይመስል ነበር። መርኩሪ ወደ ኋላ እየተጓዘ ስለሆነ እስከ መጋቢት 11 ድረስ ለንግግሮ እና ለቴክኖሎጂ ውጤቶች ጥንቃቄ ማድረግ እንዳይረሱ። መጪው መጋቢት ወር የሰላም የፍቅርና የብልጽግና ይሁንላችሁ። ይህ ቪዲዮ ከወደዳችሁት ላይክ በማድረግ እና ለወዳጆቻችሁ በማጋራት አበረታቱን። አስተያየታችሁን ደግሞ በኮሜንት መስጫው ላይ አስፍሩልኝ። የሳምንቱ የከዋክብት ጉዞ የሰላም የፍቅርና የብልጽግና እንዲሆንላችሁ እመኛለሁ። በሚቀጥለው ሳምንት በሌላ ቪዲዮ እስክንገናኝ ቸር ሰንብቱ።